ነፍሴ አድናታለሁ ብዬ እላታለሁ እንጂ የምታድነኝ እሷ ናት። እግዚአብሔር ናት። እሷ ማለት የእግዚአብሔር ቅንጣት ናት። በኋላም ተመልሳ ወደ ስጋ ለብሳ ቁጭ ብላለች እና የእሷ ሪፕሬዘንታቲቭ ናት። እዚህ የእሱ እዛ ስጋ ለብሳ የተቀመጠች አንዲት ነፍስ ያለችው መለኮት አለ። የእሱ ሪፕሬዘንታቲቭ ናት እዚህ ያለችው እና አድናታለሁ ስትል አዳኝህ ናት እኮ። ምን ነው አንተ የምታድናት? ከየት ምን አውቀህ ነው? አንተ እኮ ስጋውን ሆነ ነው የምታወራው። የሙስሊም ገብቼ ብበላ ምንም ሀጃው አይደለም። አሁን ይሄ ደግሞ እንግዲህ ለህጉ የሚሞቱ ሰዎችን ያስቆጣቸዋል፣ ይደብራቸዋል። እንዴት ዝሙት ባረግ ይሻላቸዋል በእሮብ እንቁላል ከምበላ አንዳንድ ሰዎች አራቺ ባያኮ መቻት ታጫውተዋለች እንደዚህ ዋዛ መስላለች ምናምን ይላል እና እሷንም ጨምሮ መወዳት ሚስቴንም ጥዬ አገር አቋርጬ በባቡር ተኝቼም ቢሆን ግን መጥቼ ከዛ መድረክ ደግሞ ገና የመጀመሪያዬ ነው። ምንድነው አሁን ማዘጋጀው? እኔ ደግሞ የኦርደር ሰው አይደለሁም። ትምህርት አዘጋጅቼ መጥቼ ማውራት አልችልም። እቃቃ ቢለውም ታያደይ ጀስት ዝም ብሎ ሌክቸር ሳይሆን የሆኑ ነገሮችን ትሪያል እንዲረር እንድናያቸው ፕራክቲስ እንድናረግ ምን አገባኝ አልሄድም የሚል የሆነ ትኬት ባልኖረ ምናምን የሚቋጠር ክፍል አለ። ትኬት የለም የሚለው እኮ it's a bad news for me or ለዛ 60 ሰው ትኬት ቆርጧል ለ60 ሰውና ለኔ it needs to bad news ሊሆን ይገባ ነበር። ግን እንዳይሆን የሚቋጠር ልታገባ ስትል እንዳታገባ የሚፈልግ ክፍል የለም። የሆነ የብቸኝነት ብርዷን ያቃታል። ግን ደግሞ ትንሽ ደስታም አላት። ሁሉ ነገር ደባሪ አይደለም። እንዴት ናችሁ? አማን ነው አለን ይመስገን። A few moments later ሰላም እንዴት ናችሁ? አማን ነው። ተገናኝተናል። ያለፈው ቪዲዮ ቭሎግ ነበር። ያንን ቤት ስንቀይር የነበረ ቭሎግ ከቅዱሴ ጋር ፈታ ብለናል። ቢፎር ኤንድ አፍተሩን እያያችሁ ስትዝናኑ ነበር። አሁን አዲሱ ቤት ነው ያለሁት። አዲሱን ቤት እንዳላሳያችሁ መጎረር ይመስላል። ያለፈው ቤት አድክምናት ድክሞናት ምናምን ብዬ ሰክሻለሁና ደና ቤት ገብቻለሁ ይመስገን። ዝም ብሎ በቃ ይሄ ነው ምናምን ብሎ ክሪፕሱ ፈን የሚሆነው ትንሽ እንትኖች ሲኖሩት ነው። ዲፌክቶች የሆኑ ጉድለቶች ምናምን እንጂ ስክስ ሲል ዝም ብሎ መንጠራራት ይመስላልና ያው ኪራይ ቤት ነው። ምንም እንትን የለውም እኮ የራሴ ቤት ምናምን አይደለም። ግን ይሄኛው ቤት ደና ስለሆነ ለእንትን አይመችም፣ ለማሳየት ምናምን አይመችም። መንጠራራት ነው የሚሆነው። ኤኒዌይስ እንዴት ናችሁ? ሰላም ነው? ዛሬ በአዲስ ርዕስ ድጋሚ ተመልሼ መጥቻለሁ። ቀለበቴን ብታቀብለኝ ደግሞ ቀለበቴን ሳያዩ አዲሷን ቀለበት ረድ አዲሷን ቀለበቴን ስጡኝ። እሷን አለበስክም ብሎ ጭቅጭቅ እያደረገኝ ነው ውስጤና አልሰራልህም ያለበለዛ ይላል። እየቀሰቀሰኝ ፍቅርህ ሚስቴ ያለበሰችኝን ቀለበት ውዴ ወይ ቻው ወድሻለሁ ሟሟ በቃ አይደርቋል። አኩኩኩኩ ይቅርታ መጣው። እሺ ማዬ ጨርሻለሁ። እሺ በልጄ ላይ ጨክኜ የማዘጋጀው ቪዲዮ ነውና በጥሞና ተከታተሉ። ልጄ እያለቀሰች እናንተን ማገለግለው ከዛ ልጄ እያለቀሰች ስል ምን ትዝ ይለኛል? የፊታችን ቅዳሜ ማለትም ዛሬ ሮብ ከሆነ ከ3 ቀን በኋላ የሚዘጋጀው አዲስ አበባ ላይ የሚኖረው ሴሚናር የሚዘጋጅ አይመስለኝም። ፈገግ አልኳ። አይ ዶንት ኖ ይዘጋጃል። አይ ሆፕ ግን ትራንስፖርት የምትባል የለችም። በምን እንደመጣ አላቅም። አውሮፕላን ነው ያለው። በእለተ ቅዳሜ 2500 ብር ያሰብነው 7500 ብር ነው ፕሌኑ። ስለዚህ ከፍዬ መጥቼ ፕሮግራም አዘጋጅቼ አልሄድምና አፎርድ ማድረግ አይችልም። የተሰበሰበው ብር ማለት ነው ደርሶ መልሴ። አይ ዶንት ኖ እንግዲህ አይ ዊል አፕዴት ዩ። የዛሬው ትምህርት ላይ ላተኩር። ዛሬ ምን ነበር ላነሳ የፈለኩት መሰላችሁ? ሰው ነፍሱን ሊያድን ከወደደ ወይም ቢወድ ያጠፋታል ይላል። ይሄን የሚለው መጽሐፍ ነው።
ዊ ኢንካሬጅ አስ ኤ ክርስቲያን ነፍሳችንን እንድናድን ለነፍሳችን እንድናድር እንበረታታለን። ሶ ምንድነው ጥፋቱ? ሰው ለምን ነፍሱን ማዳን ሊያድን ከሞከረ ያጠፋታል ይባላል። ማን ነው ነፍሱን ላያድን የሚሞክረው? እሺ ነፍሳችንን አለማዳን መፍትሄ ነው ወይም ምን እናድርግ? ነፍሱን ማዳን የሚፈልግ ሰው የሚያጠፋት ከሆነ what's the right way? ነፍስን ማጥፋት ነው? ኦኬ እኚህ ጉዳዮች ላይ እንቆያለን። ነፍሴን ለማዳን እሞክራለሁ ያለ ሰው የሚስታቸው ነገሮች አሉ። አንድ ጊዜ በህልሜ ምን ሆነ መሰላችሁ? ድሪም ኢንተርፕሪቴሽን በዩንግም የተለመደ ነውና ግራ አይበላችሁ። ህልሜ ስለኔ ብቻ አይደለም፣ የኮሌክቲቭሊ የሚጠቅመን ነገር በህልም በኩል ልክ ያዕቆብ በእስራኤል የፈርዖንን የመዛን የማይረባ ንጉስ ህልም እንኳን ሲፈታ ለግብፃውያን ብቻ አይደለም ለእስራኤላውያንም ጥቅም ነበር። ስለዚህ ጥቅም ሊኖረው ይችላልና ኮዶችን ለማገናኘት ሞክራለሁ። ልክ እንደ መጽሐፍ ከህልሜም የሚጠቅሙ ኤሌመንቶችን ሲምቦሎችን አምጥቼ ለተረጉም ሞክራለሁ። ምን ሆነ መሰላችሁ? ከለታት በአንድ ቀን ህልም አየሁ። ክሩሺያል ህልም ነው። በህይወቴ ውስጥ ትልቅ ጥያቄ ነው የመለሰልኝ። ምን እንደተመለሰልኝ ታውቃላችሁ? እንቅልፍ ነው ትልቁ። ግን እንቅልፉ መመለሱ አይደለም የገረመኝ። እንቅልፉ የተመለሰበት ሲምቦል ስቲል አሁንም ሌላ ትርጉም አለው። እኔ መተኛት ጀምሬያለሁ ከዛ ህልም በኋላ ግን የሆኑ እንትኑ ሲምቦሉ አላለቀም። ዳይሬክት ቢሆን የሆነ በህልሜ ውስጥ እንቅልፌ ሲመለስልኝ ብቻ ባይ እንቅልፌ ከመጣ በኋላ እንትኑ ይጠፋ ነበር። በቃ ትርጉሙ ያልቃል። ኦሬዲ እንቅልፍን ያጣሁት እንቅልፌን ሳገኝ በህልሜ ያየው ዳትስ ኦል እዛ ጋር ማለቅ አለበት። ሲምቦሉ ግን ክፍት ስለሆነ ሌሎችም ትርጉሞችን ከህይወቴ እየለቀመ ይከታል። ኦኬ ይሄኛው ህልም ላይ ምን አየው? ህፃን ልጅ አዝዬ ዛፍ ላይ ነው ያለሁት። ሽሽት እንደገጠምን አውቃለሁ። የምንሸሸው እንደ ጎርፍ ከሚሽለከለክ ዘንዶ ነው። እጅግ የሚያስፈራ ጥቁር ነው። መልኩ አይታየኝም፣ ግን ዘንዶ እንደሆነ አውቃለሁ። እንደዚህ ይሄዳል። ልክ ጎርፍ ነው ይመስለው፣ ኃይለኛ ጎርፍ እና የሆኑ ልክ እንደኔ ልጅ ያዘሉ ሰዎች አያለው ከፊቴ። አንዱን ግን ነው ዘንዶ ዘሎ ዋጠው ከነ ልጁ ማለት። እኔም ልጅ አዝያለሁ፣ እነሱም ልጅ አዝለዋል። ከዘንዶ ላይ ሽሽት መሆናችንን አውቃለሁ፣ ፊታቸው ላይ ባለው ፍርሃት ምናምን። ስለዚህ ተመሳሳይ ነገር ውስጥ ነው ያለነው። ግን እነሱን ወሰዳቸው። አንድ ልጅ ወሰደ። ኢቭን ማቀው ፊት ለፊት የሆነው እየተንቀጠቀጠ እየፈራ የነበረ ልጅ ያዘለ አንድ ሰው ተወሰደ። ልጅ ሲምቦሊዝሙ ነፍስ ናት። ኦኬ ዩንግም እንደዛ ይላል። ነፍስ ሲምቦሏ በህልማችሁ ልጅ ካያችሁ ነፍሳችሁን ነውና ከዛ ነፍሳቸውን ሊያድኑ ነው ሰዎች፣ እኔንም ጨምሮ ያዘልናት ነፍሳችን ናት። ከዛ ግን ከራሴ ጋር ምን ብዬ ሳወራ አውቃለሁ? ህልም ውስጥ ሳይኪ ያለኝ ማለት እርስ በርስ አወራው። ምን አልኩኝ? በቃ እኔ ልሙት ልጄ ትዳን፣ ስለዚህ ልፍታት ብዬ ፈታዋት። እዚህ ጋር ነው ማሰሪያው። ከዚህ ጋር ስፈታት ጠፋች፣ ብን ብላ ሄደች። ኦኬ አሁን እዚህ ጋር ሁለት ናቸው ድርጊቶቹ፣ ኮንትሮቨርሺያል ናቸው። ልጄን ስፈታት ወድቃ መሞት ነበረባት ወይም በአውሬው መበላት አለባት። ከለቀኳት አቅመ ቢስ ናት። አዝያት ነው ያለሁት። እኔ ነኝ አዛዩ፣ እሷ ታዛይ ናት። ከፈታዋት ሄዳ መውደቅ ነው ያላት አማራጭ። መሬት ትወድቃለች ወይም የሚበላት አካል እየሸሸን ያለ ነው ዘንዶ ነው፣ እሱ ይወርስዳታል። ግን ምንድነው የሆነው? እኔ ልሙት ነው ያልኩት። ምንድነው እኔ የምሞተው? ልጄን ስለቃት እኔ የምሞተው ምንድነው? ድንገት ዘሎ ከበላ እኔም ብቻ ይብላ ነው። ግን እኔም ብቻ ይብላ ብዬ መወሰኔ ልጄን ወደ ሆነ ቦታ አሸጋግሪያት ሊሆን አይገባም። ዝም ብሎ መፍታት ነው እንዴ ልጄን ማዳን? ኦኬ ልጃቸውን ነፍሳቸውን ሊያድኑ የሚሞክሩ ሰዎችን ከፊቴ ሲበላቸው አይቻልም። ኦኬ ለኮሌክቲቭ አንኮንሽስ በዘንዶ የሚወከለው ይሄ ለማህበረሰቡ ኤክስፔክቴሽን መሞት። ለማህበረሰቡ በጊዜ እንድታገባ ሲፈልግ የሆነ ቶሎ ስራ ይዘህ የሆነ ኦርደር ውስጥ ካለ ስራ መካከል ለምሳሌ ተቀጥሮ መስራት፣ የሆነ ቦታ መድረስ፣ መማር ምናምን ኤክስፔክት የሚደረጉብህ ነገሮች አሉ። ቶሎ ማግባት፣ የወለደች አለ ማግባት፣ የፈታች አለ ማግባት ምናምን ኤክስፔክቴሽኖች ናቸውና በእነዛ ኤክስፔክቴሽኖች መበላት ማለት ነው። ዝም ብሎ በዴቪል ብቻ መበላት አይደለም። እሱን አንድ ትርጉም አድርጎ መውሰድ ይቻላል።
ነፍሳቸውን ሊያድኑ የሚሞክሩ ሰዎችን ሄዶ ሲወስዳቸው አየሁ። በውስጡ ይሄን አልተረዳውም። እኔ ልጄ እንዳዘልኩ ነው ያሰብኩት። ከዛ ግን የሆነ ነገር ገባኝ። እኔ ነኝ ያዘልኳት ወይስ እሷ ናት ያዘለችኝ? እዚህ ጋር ዮሴፍ ይድነቃቸው እጅግ ቆንጆ ነገር እንደ ኮት የምወስድለት ሁሌ ንግግር አለችው። እኔ ነፍስ አለኝ ነፍሴን ምናምን የምንለው አንተ ስጋህን ነህ ወይ? ስለ ነፍስህ የምታወራው ነፍስህን ነፍስ አለኝ ሰው እንዴት ይላል? ነፍስህን ነህ እኮ አንተ ስጋህን እንዴ? ስጋዬም በሆን እኮ ይሄ ስጋ ትንሽዬ ነበር። እቺን ፊሊት ነበር የሚያክለው። ከዛ ነው ይሄን ያክለው። እኔ ስጋዬን ነኝ እንዴ? ከዛ ደግሞ አፈር ይሆናል እያየው። አፈሩንም ሕፃኑንም ይሄን ሰውዬም አይደለሁም። ኢቮልቭ ያደርጋል ይሄ ሰውዬ። የዚህ የሰውዬ እዚህ ስጋዬ ምኞቶች፣ ፍላጎቶች ሁሉ ሳቲስፋይድ ሆነው ስቲል እዚህ ውስጥ ቮይድ አለ። የሆነ ጥያቄ አለኝ። ዋትስ ላይፍ? ለምን ተፈጠርኩ? ወዴት ነው የምሄደው? ሚኒንግ እያንዳንዱ ነገር በየዕለቱ መኖር ምንድነው ትርጉሙ? በየዕለቱ በግድ ነው የምኖረው? ኦኬ ሶ ይሄ ስጋ አይደለም። ስጋ ፍላጎቱ ተሟልቶለትም ነፍስ መጠየቋን አይቀርም። ሶ ነፍስ ነህ እንጂ ነፍስ አለህ አይባልም። ነፍስህን ነህ አንተ። ኦኬ ስለዚህ ነፍስ አለኝ ማለት አይቻልም። ነፍስህን ከሆንክ አንተ ነፍስህን። ሶ ነፍሱን ሊያድን የሚወድ ቢኖር ያጠፋታል። አሁን ትርጉሙን ስተቱን ይዩት። ነፍሴን ለማዳን መሞከር ራሴኑ ነፍሴ ነኝ። ራሴ እንዴት አድነዋለሁ? አንድ ነገር ለማዳን አዳኝና በሽተኛ መኖር አለበት። መካከል ላይ መድኃኒት ሊኖር ይችላል። እሱ ኦኬ ትሪኒቲ አለ። ግን ዝም ብለን ዱዋሊቲ እንኳን ብናረገው አዳኝና ዳኝ አለ፣ በሽተኛና ሐኪም ማለት። ነፍሴን ላድናት ስሞክር እኔ ስጋዬን ነኝ እንዴ? ኦፍ ኮርስ እዚህ ጋር ይመጣል። አሁን ስጋችንን ነን። አሁን ስጋችንን ነን ምን ማለት ፈለግኩ? ቂጤን በቃ ጎርብጦ ሊገለኝ ነው ይሄ ሶፋ እኮ። ጌታ ሆይ አዎ እንዲህ ነው ጥሩ ፎቀቅ አረኩት። እኔ ስጋዬን ነኝ ለጊዜው። አሁን ደስ የሚሉኝ ምኞቶች፣ ስሜቶች ምናምን አሉ እዚህ ሰውነት ላይ የማገኛቸው። እነዛን ስሜቶች ሆኜ እኔ ስሜቴን ነኝ ሞር ከአይምሮዬ ከነፍሴን ከመሆን ይልቅ ለምን ነፍሴ አይምሮዬ ውስጥ በማስተዋሌ በኩል ማለት ነው በአምስቱ ህዋሶች የሚገቡላትን ኢንፎርሜሽኖች እየወሰደች ተረጉማለች። የነፍስ ቢሮ ነው ላለው አይምሮ የነፍስ ቢሮ ነው እና እዛ ጋር ነው ትርጉም የሚሰራው። ያለ ትርጉም ሰው ልጅ አይኖርም። ሶ ትርጉም ይሰራል። ህዋሶቹ የሚያስገቡትን ኢንፎርሜሽኖች በስቶሪ ነው መተርጎሚያው። ትርጉም ይሰራል ስቶሪዎች እየሰጠን ኦኬ ይሄን በማድረግ ነው እኔ ያላረኩትን ነገር እሱ ስላደረገው ይሄን ያገኘው እኔ ይሄን ማግኘት ያቃተኝ እኔ እሱ የሚለውን ነገር ልልስ ሞክር ለምንድን ነው አፌ ላይ ጣዕሙ የሚጠፋው? ራሴ የሚሆን ሰዎች ፊልም ማለት ኦኬ እሱ ያለውና እኔ ሌለኝ ምናምን ያለ ስቶሪ ነው። ኦኬ እሱ እንደዚህ አይነት ሰው በመሆኑ ብለን ደግሞ ጀጅ እናረጋለን። ያገኘው ያጣው እኔ ያገኘውት ያጣውት ምናምን ያለ ትርጉም እንሰራለን በስቶሪ የት አይምሮአችን ውስጥ። ይሄ የነፍስ ቢሮ ነው፣ ማስተዋያ ኢንፎርሜሽኖቹ በአምስቱ ህዋሶች ይገቡና ይተረጎማል። ኢቭን አምስቱም ሸትዳውን ቢያረጉ ሰው በአይምሮ ውስጥ ባሉ ቀድሞ በገቡ ኢንፎርሜሽኖች ዲያሎግ እያደረገ ፕሮሰስ ማድረጉ አይቀርም። ኦኬ ስጋችንን the rest of your body ሰውነትህ ወርታች ያለው ሞር አንተን ስሜትህ ማለት ነው። እዚህ ማስተዋልህ ነው ያለው እና ስሜትህን ሆነ ነፍስህን ልታድን ትሞክራለህ። ምን ማለት ነው? ስሜትህን ሁሉ ስሜቶችን ባለመፍቀድ ሰው ሱሳይዳል ይወላችሁ። ሱሳይዳል ነው ማለት ራሱን ማጥፋት ይፈልጋል። ይሄ ዴይ ቱ ዴይ የምታዩት ነገር ነው። ራሳችሁን ዝም ብላችሁ ኤግዛማይን አድርጉ። መሞት የሚፈልግ የሆነ ነገር እንዲበላሽ የሚቋጠር ክፍል የላችሁም። በራሳችሁ ላይ ራሳችሁ ናችሁ። ለምሳሌ ይሄ ሴሚናር እንዳይዘጋጅ የሚቋጠር ክፍል አለኝ። እንዲዘጋጅ ከሚፈልገው በኃይሉ ውጪ የሆነ መሞት የሚፈልግ ወደ ሆነ አይነት አዲስ ፎርም መቀየር የማይፈልግ በኃይሉ አለ። ኦሬዲ አም ሴፍ ሂር ምችት ብሎኛል። እዚህ ቪዲዮ እየሰራውላችሁ ካሜራ ላይ ነው፣ ኦዲየንስ የለም። አም ሪላክስድ የፈለግኩትን የመጣልኝ መናገር እችላለሁ ምናምን የምኖረው ኑሮ ቂጤ ምናምን እያልኩ መኖር እችላለሁ። ሶ ለምን አዲስ ነገር አዲስ አበባ ድረስ መጥቼ የምወዳት ምናምን ልጄን ምናምን ትቼ ሚስቴም አለች ኮሜንት አደረገች በቀደም ትላንትና ነው ወዳቸዋለሁ ብለህ ዘጋ።
ትወዱኛላችሁ ብላ አዘጋትም ነበር ምናምን አለችኝ። ቪዲዮ ትወዱኛላችሁ እንጂ ወዳችኋለሁ ማለት ትዕቢት ነው ምናምን ብዬ መስራቴን አይታ እና እሷንም ጨምሮ መወዳት ሚስቴንም ጥዬ አገር አቋርጬ በባቡር ተኝቼም ቢሆን ግን መጥቼ ከዛ መድረክ ደግሞ ገና የመጀመሪያዬ ነው። ምንድነው አሁን ማዘጋጀው? እኔ ደግሞ የኦርደር ሰው አይደለሁም። ትምህርት አዘጋጅቼ መጥቼ ማውራት አልችልም። እቃቃ ቢለውም ታያደይ እቃቃ ነው ጨዋታው ማለት እቃቃ ነው እንዳጫውታችሁ የፈለጋችሁት። ጀስት ዝም ብሎ ሌክቸር ሳይሆን የሆኑ ነገሮችን ትሪያል ኤንዲረር እንድናያቸው ፕራክቲስ እንድናረግ ምን አገባኝ አልሄድም የሚል የሆነ ትኬት ባልኖረ ምናምን የሚቋጥር ክፍል አለኝ። ትኬት የለም የሚለው እኮ it's a bad news for me or ለዛ 60 ሰው ትኬት ቆርጧል ለ60 ሰውና ለኔ it needs to be bad news ሊሆን ይገባ ነበር። ግን እንዳይሆን የሚቋጥር ልታገባ ስትል እንዳታገባ የሚፈልግ ክፍል የለም። የሆነ የብቸኝነት ብርዷን ያቃታል። ግን ደግሞ ትንሽ ደስታም አላት። ሁሉ ነገር ደባሪ አይደለም። ሱስ ብትለው የሆነ ደስታ አለው የሚያንሾካሹ ረጅሙ ጊዜ ብዙ ሰዓት ቅጣትና ጥፋት ቢሆንም እንኳን የሆነ ትንሽ ደስታ አለችውና ያቺ ደስታ ልክ እንደ አይደንቲቲ አቦተዋክ ምክንያት ፈልገ ቀርና የሆነ ቀጠሮ የሚሰርዝ ክፍልላችሁ መርዝ እንደሆነ ያወቀ ምግብ የሚበላው ምግብ መርዝ ስል ይሄ በጣም ሹገር ሌቭሉ ከፍ ያለው ኦቢሲቲ የሚያመጣ ምናምን ይሆን በቃ ይሆን የታወቀ ስትሮክ ይዞት ምናምን በቃ ይሄን አጠጣ ሲባል አቦል ጠጣ ምናምን ትንሽ ይሻል ጠጣም ብሎ ትንሽ ቆይቶ አቦል ጠጣ ሊገልህ ይችላል ተብሏል እኮ እና የሆነ እኮ ራሳችን ውስጥ ሆኖ ራሳችንን ፈቃዳችንን ሁሉን ፊል እናረጋዋለን። ግን ራሳችንን ለማጥፋት እንሞክራለን። ይሄ ነፍሳችንን ለማጥፋት ለስጋችን ሆነን ማለት ሰውን ስጋ ነፍስ ብሎ ሲምፕሊ በዚህ ደረጃ መከፋፈል ትክክል አይመስለኝም ኢንተሌክቹዋሊ። ግን ለጊዜው ህዝቡ በሚያወራበት ቋንቋ ላውራና ስጋችንን እንሆንና ነፍሳችንን እናደምባታለን። ወለበይ ወደዛ በቃ እኔ ዘላለም እኔ እንትን ስል በህግ ስኖር አልከርምም። ይሄ ይጎዳል፣ ይሄ ትክክል ነው፣ ይሄ በቃ አልፈልግም ምናምን እግዚአብሔር እንዳለው ይሄን አትብላ ይሄን ብላ ምናምን ሲል በቃ ዞር በሉ ይሄን ብላ እያሉ ጥሎ መሄድ የሆነን ሰው የሆነን ኮሚኒቲ ቤተሰብ ምናምን ለኛ የሚያስብልን ዝም ብሎ ሲያስቡልን ሁሉ ይደብረናል። ዝም ብሎ እንክንክ የሚል ሰው አለ ለራስ የማይተው አረ ተወኝ ፈታኝ ምናምን ማለት የሚያምረን ማለት ይሄ ሁሉ ምንድነው የሚያሳየው? ነፍሳችንን ልናድናት ሳይሆን ልናጠፋት ፍላጎቱና ሙከራው እንዳለን ለማዳን ግን እንደምንታገል ለሚሰማን አይምሮአችን ውስጥ ነው። ድርጊታችሁን መናገር ብትችሉ ኦኬ አሁን በኃይሉ ያላቸው ነገሮች ስሜት ሰጥተውኛልና ኦኬ ነፍሴን ላጠፋት ነው ለካ ሞክረው የሞከርኩ የነበርኩት በልና ይሄ ለቤተሰብ ንገረው ለእናት ለአባት ወይ ለሚስት አው ነፍሴን ላጠፋት ነው ብትላቸው ድንግጥ ነው የሚሉት። ድርጊትህ አንተ የሚያዩት እነሱም ነፍስን ያጠፋ ቢሆን አንተም የምታየው ያ እውነት ቢሆን ቋንቋ አርገው ግን እውነቱን መናገር አትችልም። ኦኬ ምን ይያልኩ ነው? ሰው ነፍሱን ሊያድን መፈለግ አይምሮ ውስጥ አለ። ድርጊቱ ግን ነፍሱን የማጥፋት እንትን ሙከራ ነው። ስንይዛት ነፍሳችንን ልናድናት ስንሞክር እያጠፋናት እንመጣለን። የሚገርማችሁ በጣም የሃይማኖት ሰዎች ስርዓትን ምናምን እንትን የሚሉ አምልኮ ላይ የሚበረቱ ስርዓትን የሚያከብሩ ጾመው ጸልየው ሰግደው ምናምን መተው ፖርን ያሉ የሆነ ዊርድ የሆነ ነገር ከቆሙለት ቫልዩ ውጪ የሆነ ነገር ጋር እናያቸዋለን። ምንድነው ያ? ነፍሳቸውን ለማዳን የሚያደርጉት ትግል ስጋቸውን በጣም ስለሚበድለው ከዛ በስጋቸው በኩል ዴቪልን ይሰሙታል። ልክ ክርስቶስ 40 ቀን 40 ሌሊት ጾሞ ከዛ በኋላ ነው መጥቶ ቴምፕቴሽን የፈጠረበት ዴቪል ልክ እንትኑ ድክም ሲለው ሰውነቱ በስርዓትና በህግ የተዳከመ ጊዜ ሳይኪው ክፍት ይሆናል ሰው እና ያዳምጣል። የሱ ያልሆኑ ድምጾች የራሱ ናቸው ግን
እና እንደዚህ ነፍሳቸውን ሊያድኑ የሚሞክሩ ሰዎች ኦን ዘ ኮንትራሪ ሊያጠፏት ሲሞክሩ ነው የሚያገኙት ራሳቸውን። እንትኑ ህጉ በራሱ ስርዓቱ በራሱ በቂ ያልሆን ይላቸዋል። ነፍሳቸውን ለመስጠት የሚያደርጉት ሙከራ ለማዳን የሚያደርጉት ሙከራ ማጥፋት ውስጥ ሲከታቸው ነው የሚያገኙትና ዝም ብለው ራሳቸውን ከሰዎች ካዩት ለኢጎአቸው ስለሚዳሩ ማለት ነው። ልክ እያደረጉት ድርጊቱ የሚሰጣቸው አይደንቲቲ አለ። የሆነ ነገር የሆነ ሃይማኖታዊ ጉዳዮችን መንፈሳዊ ጉዳዮችን መልካም ነገሮችን ማድረጋቸው የሚሰጣቸው ስሜት በማህበረሰቡ ዘንድ የሚሰጣቸው ቦታ የክብር ቦታ እናምናለች እና ያቺ ፎርም ኦፍ አይደንቲቲ ትሆናለች እና በድርጊቱ የእግዚአብሔርንም የማህበረሰቡንም የራሳቸውንም ቀልብ እንደያዙ ስሜት እንደያዙ ይሰማቸዋል። ያ አይደንቲቲ ሆነና ሳክሪፋይስ መሆን አይችልም። ኦሬዲ ሳክሪፋይስ አቅራቢው እኔ ብሎ ራሱን ይጠራዋል። ለዛ ለድርጊቱን እኔ ይለዋል። ለምሳሌ በየሶስት ወሩ የሚቃጠለውን ደም መስጠት ልክ አር እንደ መስጠት ነው። አሁን ደሙ ሊያኮራ አይገባም። ፌስቡክ ላይ ልትፖስተው ምናምን አትችልም። ምን አርህን ስታራ ፎቶ ፖስት ማድረግ አትችልም። ልዩነታቸው ይሄኛው በቀን ውስጥ አንዴም ሁለቴም ምራ እንደ ድባቡ ነው። አራቴም ይመጣለት አለ። አንዴ 30 ደቂቃም የሚያመጣ አለ። ብቻ አሩ ላይ አልቆይ ግን እንዲሁም ስሜ ጠፍቷል ባህር እሱን ስታረግ ፎቶ አትፖስትም። ለምንድን ነው ደሞ ያኛው 3 ወር ነው። በ3 ወር ኦኬ ደም ደሞ ህይወት ነው። አይ ግን በ3 ወር እኮ ይቃጠላል እንትን ባትለው ልክ እንደ ካካው ካካውም እኮ ከወድ በታች ነው እንጂ ሆነው ሲገባ እዚህ ከጉሮሮ በላይ እኮ ቢዩቲፉል ነገር ነበር። የሚያምር የሚጣፍጥ ነገር ነው። ሰው ምን ልላችሁ ነው አይደንቲቲ ሊያደርጉት ይሞክራሉ ሰዎች። ጾምንም ምናምን ጾምም ደስ አይልም። ምንም አለመብላት መገርጣት መንጣት ምንም ደስ የሚል ነገር የለውም። ስናመናፍሰው የሆኑ ሪቹዋሎች ሲንጨምርበት ምናምን ነው እንጂ መብላት ነው ደስ የሚለው። ያው እሱም ከበላም በኋላ ያን ያክል እንትን ባይልም ግን እኚህን እንትን ምንድነው እቃጦር ምንድነው የመውጊያ በጋሻው የሆነ ሰዓት ለብሶት ይወጣው ጥሩር ምናምን እንደዚህ ልብሶቹ ልክ እንደዛ አይደንቲቲ ይሆናል። ልክ እንደ ፈሪሳውያን እንደተነቀሱት ጆርዳን ፒተርሰንም የሆነ ሰዓት አድርጎት ነበር። እንደዚህ ማርያም ገብርኤል ምናምን ያለበት ኮት እየለበሰ አይደንቲቲ ወደ ማድረግ በድርጊቱ መስዋዕት መሆን ሳይሆን ድርጊቱን አይደንቲቲ ወደ ማድረግ ስትመጣ ነፍስህን መጣል ያቅታል ማለት። ሳክሪፋይስ ግን ማዳን ማቆም አለብህ ነፍስህን። እንዴት ነው ነፍስህን ማዳን ማቆም የምትችለው? ባይሌቲንግ ጎ ነው መተው ነው። ድርጊቱን መተው ሲባል አምልኮውን መተው ከእግዚአብሔር ጋር መጋጨት ምናምን እኮ አይደለም። ግን you are not the savior አንተ አይደለህም። መሲሁ አይደለህም። አንተ አዳኙ አይደለህም። መሞት ነው ያለብህ። ድርጊትን ስታየው ለሞት ነው የምትነቃቃው። ማለት ከመዳን ይልቅ መሞት ደስ ይልሃል። ራስህን መልቀቅ ችላ ማለት ምናምን ካያቸው ስሜቶችህን ነው መሆን የምትፈልገው ማስተዋልህ ውስጥ ካለው እውነት ራሽናሊቲ በላይ። ስለዚህ ማመን አለብህ ማለት ነው። በቃ ራሴን ላጠፋ ነው የሚለው ያንን ማመን የቻለ ሰው እንዴት ነው ራሴን ማጥፋት የምችለው ፖዚቲቭሊ? በድርጊቴ ያገኘሁትኝ ነገር ራሴ ሱሳይድ ሳረግ ነው። ኦኬ where is the better way? የቱ ጋር ነው የተሻለ ራስ ማጥፋት የሚቻለው በምን አይነት ድርጊቶች ብሎ መጠየቅ ከቻለ ኦኬ ሪቹዋሎቹ ምን ይሆናሉ? አሁን ራስ ማጥፊያ ቴክኒኮች ምጾመውም ምቆርበውም ንስሐ ምገባውም ከነዚህ ውጪ ያሉ ደግሞ የሃይማኖታችሁ የምትጠቅሷቸው ነገሮች ካሉ ከዛ ውጪ በአካልም በተግባርም የምታረጓቸው ቅድም እንዳልኩት ደም መስጠቱ የሆኑ ነገሮች የምታረጓቸው ብቻ ዲያሪ ብታረግ ሜዲቴት ብታረግ whatever እንትን ጉዳይ የምታደርገው ድርጊት በሙሉ ራስህን ለማጥፋት በየቀኑ ቼክ የምታረገው ምን ያክል የለሁም ነው ምን ያክል ሌሎች ፍሬዎች ይመጣሉ የሚለው ሁለተኛ ጉዳይና አለመኖር እንፈልጋለን ማረፍ እንፈልጋለን ትንሽ መሞት እንደማለት ራሳችንን መልቀቅ ሞር ሜዲቴሽኑ
የተወሰነ የሚያግዘው እዚህ ጋር ነው ቡዲዝሙ። በጣም ኤክስትሪም ይዘውት ሄደው ቡዲዝምንም ልክ እንደ አይደንቲቲ ሲሰሩበት እንትን ሲሆኑ ለምሳሌ አስቀዳሽ ነኝ እኔ ጿሚ ነኝ እኔ ምናምን እንደሚለው ሰው ዳይሬክት እኮ ያን ላይል ይችላል። ግን በቃ አልሳፈጥም ምናምን ሲል እንትኑ አይደንቲቲው ሲያደርገው ቅድም እንዳልኩትኝ ራሱን ሊያጠፋባቸው የሚገባቸውን ድርጊቶች ራሱን ወደ መገንቢያ ሲቀይራቸው እና አይደንቲቲ ሲያደርጋቸው መጥፎ እንደሚሆኑት ሁሉ ሜዲቴሽኑንም አይደንቲቲ የሚያደርጉ ሰዎች አሉ። ወይም ቡዲዝም ኤክሰርሳይሱ ሌቲንግ ጎ የሚደረግበት አልነርን የሚደረግበትን ቦታ ከአለርኒንግ ጋር ፍቅር የሚይዛቸው ማለት ነው። ሰሞኑን አንድ ልጅ መታ ነበርና በሌላኛው ሰው ውስጥ ድጋሚ መወለድ እድል አለኝ እኔን አይደለሁም ብላ ይሄንን ውጭግ ብላ ይዛው በቡዲዝም ፕራክቲስ ውስጥ ያለ ከልት ነው ለኔ የሚመስለኝ። ይሄ ሪካርኔሽን የሚሉት ድጋሚ መወለድ ተስፋ ስላለው በኃይሉን መሆን ስለማይሰማው ድጋሚ ይወለዳል፣ ሌላ ተስፋ አለው ኃጢያቱን እስኪጨርስ ምናምን እኔ ንስሐ ገባ ምናምን ብቻ አይገባኝም። ትሉና ቁጭ ብላ ልታስረዳኝ ያ2 ዓመት ልጅ ውጭግ ብላ ሁሉን ይዛው ማለት ነው። በየትኛውም ሃይማኖት ውስጥ እንኳን ያሉትን ሪቹዋሎች እኮ እንደዚህ ውጭግ አድርገን እንድንይዛቸው አይገባም። አሁን ማወራው አንዱ እሱ ነው። አትወጭጉ፣ አትያዙት፣ አይደንቲቲ አታርጉት። ራሳችሁን ልታጠፉባቸው የሚገባቸውን ሪቹዋሎች ራሳችሁን ወደ መስሪያ አትቀይሯቸው። ልክ የሞጊያውን ብረት ብትቃወም በአንተ ይብሳል እንዳለው ልክ እንትኑን በተቃውሞ በፕሮቴስታንቲዝም በፕሮቴስት በማድረግ በቃ እንትንን ዝሙትን በመቃወም የምትሰግደው ስግደት ተቃውሞ ነው። ዝሙት ኦሬዲ ስሜቱ ሰውነቱ ውስጥ ሊኖር አይገባም። አትቃወሙት አይደል? ግን እንትን አይደንቲቲ ሲሆን እኔ እንድሞት ነው ዝሙቱ ሳይሆን ከውስጤ እኔ እንድሞት ዝሙቱን የሚፈልገው በኃይሉ እንዲሞት የሆነ ነገር እንትኑን ሌብነቱ ብቻ ውሸቱ የሚፈልገው በኃይሉ እንዲሞት እንጂ ውሸት ከኔ ውስጥ እንዲሞት አይደል? ውሸት የሞተለት በኃይሉ ምንድነው መስረቅ ብቻ የሆነ ነገር የሞተለት በኃይሉ ሴጋ የሞተለት በኃይሉ አልፈልግም። አንዛይቲ የሞተለት በኃይሉ ይሄ አይደል? በኃይሉ ራሱ እንዲሞት ነው የምፈልገው። ሱሳይድ አቴምፕት አለን ድርጊታችንን ካየነው እና እውነተኛ ከሆንን እያደረግን ያለነው ለስጋችን ያው እንትን ልሆን ስጋ ነፍስ እያልኩ ይላውራና ለስጋችን ስንል ነፍሳችንን መግደል ነው። ስለዚህ ነፍሳችንን እየገደልን እንደሆነ እውቅና ሰጥተን ፈትቼ ልለቅሽ ነው አንቺ ከምትሞቺ እኔ በሞት ይሻላል ብሎ መልቀቅ፣ ዲታች ማድረግ፣ ነፍስን መልቀቅ። እንግዲህ እባብ ነው ከታች የሚሽለከለከው ሊበላብህ ይችላል። ግን ምንድነው በቃ ሰለቸሽኝ ወደዛ ይጅልኝ አንቺ የገማሽ ወለበይ ወደዛ ምናምን አይነትም መልቀቅ አለ። ነፍሳቸውን ልቅቅ የሚያደርጉ በቃ እኔ ሰለቸኝ በህግ መኖር ሰለቸኝ ምናምን በዛ ሞቲቭ አይደለም። እኔ ልሙት አንቺ ዳኝ ከፈለገ እኔን ይብላኝ እንጂ አንቺን አድናለሁ ብዬ አብረን አንበላም ከፊቴ እንዳየዋቸው ሰዎች ብሎ መልቀቅ፣ ራስህን ለህጉ መልቀቅ፣ ከህጉ መልቀቅ፣ ከህጉ መላቀቅ አይደለም። ቃላቶቹ እንትን ቀስ ያረጋችሁ ሳቸው ስሟቸው። ሰው ራሱን በህጉ ሊይዘው ነው የሚፈልገው፣ ነፍሱን በህግ ሊይዛት ነው ሊያድናት ማለት ነው በህግ። ለምን ሰውነቱ ስጋችን ላይ ያሉ እንትኖች ኢሞሽኖች አሉ ቂጣችን ላይ ጡታችን ላይ ምናምን እና እነዛን አይደንቲቲ ያደረገን ቂጤ ሰውነቴ መውጫ ነው። የቂጤን አይደንቲቲ ባደረገው ጌ የሚለው ቂጡን አይደንቲቲ ያደረገ ፐርሰን ማለት ፐርሰናሊቲ ሰዶማዊ ማለት። አፉን አይደንቲቲ ያደረገ ፐርሰናሊቲ ሊኖርም ይችላል። ምላሱን ምግብ የሚበላበት ወይ በንግግር ፎርም የሆነ የጣፈጠለት ወሬ ማውራት የሚችለው ሰውዬ እኔ እንዲህ ነኝ ብሎ ምላሱን አይደንቲቲ እንዳይሆን እንዴት ነው ማድረግ የሚቻለው? ነፍስህን ልታድናት ስትፈልግ ልቀቃት። ከስጋህ ላይ ካሉ መስሎችህ ላይ ከሚሰሙ ስሜቶች የተነሳ አይደንቲቲ እየሰራህ እንዳትይዛት ልቀቃት። አንተ የትኛውንም አይደለህም። መልቀቅ ማለት ህጉን ጠልቶ ህጉን ስለሚደክመው ልክ አሁን አንዳንድ ሰው መጾም መጸለይ ስለሚደክመው ሃይማኖታዊ ሪቹዋሎቹ ብዙ ስለሆኑ አሁን ለምሳሌ ጥምቀት፣ ፋሲካ ምናምን
ማለት የጥምቀት መስቀል ወጥቶ በፀሐይ መዘመር ምናምን ድምፅ ጉሮሮ እስኪዘጋ ድረስ እንትን ማለት ምናምን ነው። ፀሐይ የመታህ ነው የምትሄድ ረጅም መንገድ ነው፣ ዝገት ነው፣ ምንም ጥያቄ የለውም። ግን ራስህን ይሄ ዝገቱ አዝጎህ እንድትሞት ነው የሚፈለገው፣ እንድትኖር አይደለም። እዚህ ምድር ላይ እንድትሞት ይፈለጋል። ከሞትክ ቀጥሎ እዛው ምዕራፍ ላይ ረድ እስቲ ማቴዎስ ወንጌል ላይ ነው አውጭና ስጭኝ እስቲ ነፍሱን ሊያድን የሚወድ ቢኖር ያጠፋታል የሚለው እና እዛታች ከሱ በታች ምንድነው በቃሌ ካሰው ከመጣልኝ ስለኔ የሚጥል ግን ያገኛታል ይላል። አዎ እንደዛ ነው። ስለኔ የሚጥል ግን ያገኛታልና ስለ እሱ ያው ክርስቶስ ስለሆነ ስለኔ የሚለው ምንድናት ይቺ ግን እዚች ጋር የሚይዝ ይጥላታል ወይም ያጣታል፣ ስለኔ የሚጥል ግን ያገኛታል። አሁን ስለ እሱ መጣል ማለት በሳክሪፋይስ ማለት ድርጊቱ ይሄ ከንቱኑ በኋላ አይደል እዛ ያኩትኝ ከሃይማኖታዊ ቀኖናዎቹ ደክመውን ከብደውን በቃ ረድ አግኝቻለሁ ታዩ ከብደውን ምናምን ከምን ተው በእነሱ ሳክሪፋይስ ሆኖ ማለቅ በቃ መሞት ለህጉ መሞት ለህጉ መግደል ነው። ብዙ ጊዜ ሰው አይደል ለህጉ የሆነን ሰው ለህጉ መግደል ነው ትክክል የሚመስለው አንድ ሃይማኖተኛ። ግን ለህጉ መሞት በህጉ መሞት እንደውም ለህጉ መሞትም አይደል በህጉ መግደል አንድ የደደብ እንትን ምንድነው ሃይማኖተኛ ጠባይ ነው። ሁለተኛው ለህጉ መሞት በጣም ወጨጌው ደግሞ ይሄ ነፍሱን ሊያድን ፈልጎ በህግ የሚገላት ነው። ነፍሱን ሊያድን የሚወድ ቢኖር ያጠፋታል እንደሚለው ለህጉ ደግሞ የሚሞት አለ። ሶስተኛው በህጉ የሚሞት አለ። በቃ ማሻአላ የመጣየ በህጉ መሞት ምንድነው? ለሳክሪፋይስ ተጠቀመው። ህጉን አንተን ለመግደል ተጠቀመው። በሲጋራ በጫት በመጠጥ በሴጋ በሌሎች ጉዳዮች ራስን ትገለዋለህ። ምንም ወደዛ ወደዚህ የለው። በቅዳሴ በስግደት በቁርባን በንስሐ ይሄ ጠራራ ፀሐይ ላይ ሚካኤልን ሸኛለሁ ብለ ወገብ እየተንቀጠቀጠ ከዚህ እዛ እየዘመር ጉሮሮት ዘግቶ በመሄድ ምናም ግደለው ራስህ። ሙት ነው በቃ ሁለቱ። የትኛውን ትመርጣለህ? በህጉ ትሞታለህ ወይስ ራስን ታጠፋለህ? በቀስ ባለች በተራዘመች በቃ በህጉ ሙቱ። ከዛ ከህጉ እኮ ልትወጡ ነው። አሁን ይሄን ደግሞ አይወደውም መልሶ። በህጉ መሞትም አይፈልግም። ህጉን ማምለክ ነው። ለህጉ መሞት ነው የሚፈልገው። በህጉ መሞት ሲቻል ለህጉ መሞት ከፍ ወረድ ሲል ደግሞ ለህጉ መግደል። ለህጉ መግደል የወረደ ፎርሙ ነው የአንድ ሃይማኖተኛ። ለህጉ መሞት ይሄ አሁን ያልኩት ነው። ህጉን ማምለክ ይመለከው ህጉን የሰጠው አካል ሳይሆን ህጉ ራሱ ይሆንና አምላክ ወደዛ ወርውሮ ለህጉ መሞት። በህጉ መሞት ደግሞ አለ። በቃ ኢናና ብለው ጽፈው ኢየሱስ ናዝራዊ ንጉስ አይሁድ የገደለችው አይሁድን ነው። በህጉ ገደለችው እንደ ህጋችን ብለው ነው ያወሩት። ልፈጽም መጥቻለሁ ምናምን እንደሚለውና በህጉ ሙት በቃ። ከዛ ግን ለህጉ አትገዛም። አሁን አስቸጋሪው ነገር እሱ ነው። እዛ ወይኔ የህግ ያለ ትላለ በቃ ነፃ ስትወጣ ደግሞ ቤት በኩል ነው ማፕ ምንም አይዘውም ሰውነትን። የትኛውም ህግ ግራቪቲ አይፈጥርበትም። ይዴናር በጠዋት ተነስቼ እንቁላል ፍርፍር ስበላ ሐላል ሰውነቴ ትንሽ አይደነግጥም። ምንም በቃ የሰው ስጋ ልብላ እንጂ ምንም የሙስሊም ገብቼ በበላ ምንም ሀጃው አይደለም። አሁን ይሄ ደግሞ እንግዲህ ለህጉ የሚሞቱ ሰዎችን ያስቆጣቸዋል፣ ይደብራቸዋል። እንዴት ዝሙት ባረግ ይሻላቸዋል በእሮብ እንቁላል ከምበላ አንዳንድ ሰዎች አራቺ ባያኮ መቻት ታጫውተዋለች እንደዚህ ዋዛ መስላለች ምናምን ይላሉ። ዝሙት ነው እኮ ብራዘር። እንቁላሌን እሮብ በላ ግን ምናምን ወይ እንደዚህ ክርፈትቼ ወይ የሆነ ነገር ብቻ ባይ እንዴ ባያተው ጫት ቃምክ እና ለህጉ መሞት የሚሹ ሰዎች እንትኑን ያዛንቁታል። እናንተ ግመል እየዋጣችሁ ትንኝ የምታጠሩ ነው ምናምን ይላቸዋል። እንዴት ፖለቲካሊ እንደሚገልጸው ይኸው። እና ነፍሱን ማዳን የሚፈልግ ሰው በህጉ ራሱን መያዝ ነፍሱን ሊይዝ
በሕግ እኔ ነኝ ማድንሽ። የት አባሽ ነው የምትሄጂው? አብረን እንበላታለን እንጂ በዘንዶ ወዴት ነው የምትሄጂው? ልቀቃት። አይ አልለቃትም በሕግ እንዴ በሕግ እቺ እንትኗ ናት የምትመስለኝ። እቺ ልጄን ያዘልኩባትኝ እንትን ምንድነው የምትባለው ጨርቅ ሕጓ ትመስለኛል። ሕጉን የፈታሁት በቃ በዚህ መንገድ ካልሆነ አይደረስም ብዬ እና እንዴት ታዲያ እናድርግ? እኔ እኮ በጣም እኮ ከባድ መጽሐፍ ነው እኮ መጽሐፍ ቅዱስ ማለት ለነፍሱ ሰው ማደርስ ነፍሱን መንከባከብ ምናምን ይገባዋል ብሎ የሚናገር መጽሐፍ ነው። መልሶ ጣሏት። ስለ እኔ የሚጥል ግን ያገኛታል አለ። ስለ እኔ የሚጥል የምትለዋ በጣም ሰፊ ርዕስ ናት። ስለ ክርስቶስ ብሎ አንድ ሰው ነፍሱን መጣል ምን ማለት ነው? ሜዳ ላይ ቆሞ ኢየሱስ ጌታ ነው ብሎ የማጨበስ ነው ሰው? ምንድን ነው እሱ? ምንድን ነው ስለ እሱ መጣል ማለት? እኔም አላቅም። ደጋግሞ ምንድን ነው ላለ ብቻ መልቀቅ ነው ራስን። ልክ እኔ ሜዲቴሽን ኤክሰርሳይሱ ይመስለኛል ለክርስቶስ ነፍስን መስጫ ስርዓት ነው እያልኩ አይደለም። እሱ ግን ሜዲቴት ስታረግ ታየዋለህ፣ ታገኘዋለህ። አንዱ ዲስኮኔክት እያረክ ነው አይደንቲቲ ከሰራው ሰውዬ ጋር። ቶቶች ያለ ፍቃዳቸው አይምሮህን ሲያተራምሱት ታየዋለህ። ለካ አንተ የምታስብ ነው ይመስል ዝም ብላ አይንን ገልጠ እያወራ ቢሆን አሁን ከረዲ ጋር እያወራን የሆነ ነገር ጠየቀች ይመለስኩላት፣ ወይም እያወራች የሆነ ሐሳብ አሰብኩ እና እኔ ያሰብኩ ይመስለኝና ያ ነገር እንዴት ሆነ ምናምን እላለሁ። ግን አይኔን ጨፍጌ ዝም ብዬ ቁጭ ብል እነዛው ቶቶች እኔ ሳላስብ እኔ ለማሰብ ፈቃደኛ ሳልሆን ዝም ብሎ ብልጭ ይላሉና ጥራት የላቸውም ማለት ፈልጌ ነው። ሐሳቦቹ የኛ አይደሉም፣ ሁሉም ሐሳቦች የኛ አይደሉም ልል ፈልጌ ሳይሆን ጥራት የላቸውም። የኛ የሚባለው ሪል የሆነው ቶታችን ከስሜታችን ወይም ከዛ ጋር ወተጥደህ እዚህ ጋር ቪዲዮ እየሰራ ከሆነ ወተጥደሃል እኮ የሚለው ሐሳብ ሲመጣ ይሄ ዝም ብሎ የመጣ ሐሳብ ነው አንልም። ከሪያሊቲ ጋር ባውንድ ይሆናል። ምንም ከሪያሊቲ ጋር ያልተገናኘ ግን ሐሳብ ነይ መጥቶ ሊለካክፍህ ይሞክራል። ሊለካክፍህ የሚለው ሐሳብ አሁን የመጣው ቲቲ ጉሽና ገብታ ልትለክፍ ጉሻዋን ውጪ ስላት ለምን ውጪ ያልካት የምትል በማይክሮ ሰከንድ የመጣችዋ ቶት ልትለክፍ የምትል ሊለካክፍ ብዬ እዚሁ ጋር ስቶሪው መካከል ቀረቀርኳት። እኔ አይደለሁም የቀረቀርኳት፣ ቋንቋን ተጠቀማት። ከየት አመጣ ስለው ግን በማይክሮ ሰከንድ ውስጥ ውሻዋን ሳስወጣት የነበረው ምክንያት ተቀርቅሮ ነው ምላሴ ውስጥ። ልክ እንዲህ ነው የሚገባው። አንዳንዴ የማይሆን ነገር ስናወራ እናገኘዋል፣ የሚሆነው ነገር ደግሞ ተውጦ እናገኘዋል። እንደዚህ ራሳችንን ሰልፍ ቼክ የምናረግበት፣ ዲያሪ የምናረግበት፣ እንደዚህ ሪፍሌክት የምናረግበት፣ ከሰው ጋር ቁጭ ላይ የምንወያይበት ምናምን ሞመንት ከአይደንቲቲው ጋር ርቀት እንዲኖረን ያደርጋል። ይሄ ስፒሪቹዋል የሆነ አይደንቲቲ ፈጥረን እሱን የሆንን ያክል ለሱ እየሞትን ወይ እየገደልን ምናምን እንዳንቀጥል ለእኛ የሰጠነው አይደንቲቲ አሁን ዮርዲ ከዛ እዚህ ይመላለሳል። ሲመላለስ ለእኔ የሰጠ እሱ እኔን የሚያይበትን አይን አይቶ መባል ያለበትና መባል የሌለበትን ቃላት ሊቀያየር የሚፈልግ አይደንቲቲ ጠባቂ አካል ይኖራል። ቋንቋዎች እንደ እድሜው እንደ አለን ቅርበት ማንም ይደውለው ዞር በላንት ቋንቋ የሚቀያየር ክፍል ይኖራል። ቅድም በቲቲ ምክንያት ምላሴ ላይ መጣው ቃል እንዳለ ሁሉ እና ልክ አይደንቲቲው የምታስቀድሰው ወይም እንዲነካ የማትፈልገው አባት ልጅ እናት ባል ምናምን ስትጫወት ይሄ አይደንቲቲ ይሄ ወደ ውጪ ሲወጣ ኦርቶዶክስ የሆነ ደግሞ ሰንበት ተማሪ ዲያቆን ወይም አስቀዳሽ የሆነ ብቻ የሆነ ስቶሪ የሆነ አይደንቲቲ ይኖራል እና እሱ አይደንቲቲ ልክ እንደ እግዜር መፍረጃ ይሆናል ማለት ፈራጅ ማለት እሱ ልክ እንደ አምልኮ የሚገባው ይሆናል። ከዛ እንትን ውጪ ህዋሶቻችን መረጃ አያመጡም ከኤክስተርናል ወርልድ። ስለዚህ ይሄንን ልትለቀው የሚገባው አይደንቲቲ ሰውነትህን ይዞታል ስቶሪ ፈጥሮ ምናምን እና ራስህን ለመልቀቅ መሞከር ነፍስህን መልቀቅ እንግዲህ ነፍስህን ነፍስህን እንዴት ትለቃለህ? ትክክለኛው አንተ ግን ነፍስህን ያዘልካት ይመስላል እንጂ አዝለሃለች። ዩንግ እንደዛ የሚል ሬድ ቡክ ላይ እንደዛ የሚል አለ ወርድ ባይ ወርድ ማይ ቻይልድ ይላል
አር ዩ ጋድ ኦር ቻይልድ ምናምን ይላታልና ይሄኛው ከፓራተሱ ከአፈር እንደወጣ እናውቃለን። በስነ ፍጥረት ከአፈር ነው የመጣው። እቺ ግን ውስጥ ያለችው ማስተዋል የምትችለው ሪዝኒንግ የምትሰራው አካል ግን ከእግዚአብሔር ነው የመጣችውና ነፍሴ አድናታለሁ ብዬ እላታለሁ እንጂ የምታድነኝ እሷ ናት፣ እግዚአብሔር ናት። እሷ ማለት የእግዚአብሔር ቅንጣት ናት። በኋላም ተመልሳ ወደ ስጋ ለብሳ ቁጭ ብላለች እና የእሷ ሪፕሬዘንታቲቭ ናት። እዚህ የእሱ እዛ ስጋ ለብሳ ተቀመጠች አንዲት ነፍስ ያለችው መለኮት አለ። የእሱ ሪፕሬዘንታቲቭ ናት እዚህ ያለችው እና አድናታለሁ ስትል አዳኝህ ናት እኮ። ምን ነው አንተ የምታድናት? ከየት ምን አውቀህ ነው? አንተ እኮ ስጋውን ሆነ ነው የምታወራው። ሲጀመር እሷን እንዴት ፐዝል እንደሚያደርጉ ተመልከቱ። ሐሳቦቹ እንዲዞሩባቸዋል። እንድትረዷቸው አልጠብቅም፣ እንድረዳቸውም አልጠብቅም። እኔ ስሜት እንዲሰጡኝ ነው። ስሜት በጣም ወሳኝ ነገር ነው። ለስሜታችሁ ነው የማወራው። ዛትስ ዋይ ሜሞሪያችሁ ላይ የማይቀመጠው ግን ድርጊት ስሜት ለድርጊት የቀረበ ነውና ስሜት ካገኘህበት አንድ ነገር የማድረግ ቴንደንሲ ሰፊ ነው። ልክ ፖርን የምታየው እኮ ስሜት ስለሚሰጥህ ነው እንጂ ትክክለኛነቱን አምነህበት አይደለም። ነፍስ እኮ እዚህ ቁጭላ this is bad ትላለች። ሰውነት ግን ስሜት ካገኘበት ስለሚያደርገውና ስሜት እንዲሰጣችሁ ነው የምፈልገው። አትጣሩ ለመያዝ ሐሳቡን ኖትም አትያዙ። just feel relax። ብርቱካን እንደሚበላ ሰው ምላሳችሁ will do the work አይደል? ምላሳችሁ ስራውን ትሰራለች። ስለ ሜሞሪ አትጨነቅም። ስለ ሜሞሪ ስለማትጨነቅም ነው ምላስ ላይ ሜሞሪው ኒውትራላይዝ ስለሚያደርግ በውሃ ጠጥተን ስለምናጠፋው ነገም ድጋሚ ብርቱካን የመብላት ፍላጎት አላት። ምላሳችን ደስ እያላት ነው የምትበላው፣ ሜሞሪው ስለሌለ ማለት። ሜሞሪው ላይ አታስቀምጡት። ደስ ብሏችሁ ይብቃ ይለቅ። ከዛ ፕራክቲስ ሲሆን ይቀላል እና ለመሞት ፈልጉ። ነፍሳችሁን እየገደላችኋት ስለሆነ ዴይ ቱ ዴይ አንኮንሽስሊ ድርጊታችሁን አይታችሁ ኦኬ ነፍሴን መግደል ፈልጋለሁ ለካ ሶ እንዴት ነው መጣል የምችለው ማጥፋት የምችለው? ላድናት ከሞከርኩኝ ስለምገላት ለማዳን ሐሳቤ ድርጊቱ ላይ ሲታይ መግደል ነው። ሶ የማዳን ሐሳቤን አቁሜ እንዴት ነው በትክክለኛው መንገድ ነፍስን መግደል የሚቻለው? ኦኬ ለማትወደው ሁሉ አሳልፈ ስጣት ብያለሁ አንድ ግጥሜ ላይ። አስበልጣ ካየች ከፈራች የሰው ጣት ሲጋራ ያጨሰኮ ነው በሐላል አርግና ነፍስህን አጋልጣት። አስበልጣ ካየች ከአካል ሳምባ አስበልጣ ካየች ከፈራች የሰው ጣት ለምትፈራ ሁሉ አሳልፈ ስጣት። የሳክሪፋይስ አርጋት። ሳምባ እየተቃጠለ በሲጋራ የሰዎች አይን ያንተን ሳምባ በልጦ የሰዎች አይን እንትን ካለ አንተ በትክክል ማጨስ አይገባም። ስለዚህ ሐላል አጨስና ይህን ስል ደግሞ እንትን አለው እዛው ቤተሰቦቻችሁ ጋር ሆናችሁ አባቴ ፊት ሄዳ አጨስ ማለት እንዲህ አይነት ልትም እንዳታረጉ። ፕራክቲሱ ሁል ጊዜ መሆን ያለበት ብቻችሁን የምትኖሩ ከሆነ ኢኮኖሚያችሁን ፕሮቫይድ የምታረጉት ማለት ሳንቲም የምትሰሩት ራሳችሁ ከሆናችሁ ነው ፑሲ ከመሆን መውጣት ያለባችሁ እንጂ ቤት ውስጥ ካላችሁ ገቨርን የሚያደርገው የቤተሰብ ህግ ነው። አንጠልጥለው ኮሌክታን ከቤት ውጪ ይወረውሩሃል ከቫልዩአቸው ውጪ ከሆንክ ሶ እንደዛ ኮሌክቲቭ አንኮንሽሱን አትጋጩና ራስ የማጥፋት ቴክኒኮች ብዙ ነግሬያችኋለሁ። ዳይሬክት ስጋችሁን ግደሉ አይባልም። ስጋችሁን እንድትገሉ ነው ዓለም የምታበረታታችሁ። ያው ነፍሳችሁ ማደሪያዋ ስጋዋ ስለሆነ በስጋችሁ ውስጥ የምትኖረው ነፍሳችሁ የምትሞተው ለስጋችሁ በተዘጋጁ ደስታዎች ነው። ስለዚህ ስጋችሁን መግደል ትታችሁ ነፍሳችሁን አጥፉ። ስጋችሁ ፊት ለፊት ስላለ እሷ እዚህ ውስጥ መጨረሻ ላይ አልቲሜትሊ ሄዳ ኢጎ ዴዝ ቢገጥማት ነው። ከኢጎ ዴዝ በኋላ ሪበርዝ አለ፣ አዲስ አይደንቲቲ ያለ። እሱ አይደንቲቲ ግን ፍሌክሲብል ነው። ሳክሪፋይስ ራሱን ያደርጋል። አይደንቲቲው ጸናይና ወጨጌ አይደለም፣ መልቀቅ ይችላል ራሱና ነፍስን በማጥፋት ማዳን ይቻላል። ማዳን የሚፈልግ ግን ያጠፋታል የተባለ በቃ ባወራው ቁጥር ኮምፕሌክሲቲው እየጨመረ ስለሚሄድ ማቆም አለብኝ ግዴታ። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አይ ሆፕ እንትኑ ሴሚናሩ ባይዘጋጅ የሚል ክፍል አለኝ። አይ ሆፕ ባይዘጋጅ፣ ከተዘጋጀም ኢትስ ኦኬ፣ ካልተዘጋጀም ኢትስ ኦኬ። ያቺ ባይዘጋጅ የምትለዋ ድምጽ ናት እንትን ኒውትራሊቲውን የምትፈጥረው። እንዲዘጋጅ ብዬ እንትን ምል ከሆነ ሰምቲንግ የምፈልገው ነገር አለ። 100 ብር እንዲሆንላችሁ የፈለኩት እንዲቀል ማለቴ ነው።
ብዙ ሳክሪፋይስ እንዳታረጉ ነው ወደ እኔ ስትመጡ። 100 ብር ትንሽ ብር ናት፣ የታክሲ ብር ናት። 100 ብሯን ሳክሪፋይስ ካረጋችሁ ትንሽ ስለሆነች እናንተም ብዙ ኤክስፔክት አታረጉም ከኔ። ትንሽ ነው ያረጋችሁት፣ እኔም ትንሽ ነው የጠየኳችሁና ብዙ ሳክሪፋይስ አልሰጣችሁ። በሁለታችንም ኒውትራል የሆነ ስቴት እንዲኖር በማሰብ ያንን ብር አረኩ። ግን 100 ብሩ አልበቃለች፣ የፕሌን ደርሶ መልስ መክፈል አልቻለች። አሁን እንደገና ተጨማሪ ብር አልከፍልላችሁም። ይችኛዋ ምን ትመጣለች? ባልተዘጋጀ የሚለው ይሄ ኖርማል ነው። በቃ አሁን የምኖርበት ህይወት ፈያ ነው። ምን አገባኝ እኔ ሄጄ ምኔ ናቸውና ነው ሳክሪፋይስ መከፍለው? ያል ሚስት ልጄን ጥዬ አገር አቋርጬ ጥቅም ሳላገኝ እንደገና ጥቅም አውጥቼ ምን አይመለከተኝም ብሎ የሚጮኸው ክፍሌ እንድታቋርጡት ይፈልጋል ማለት እንዳይዘጋጅ ይቋጥራልና ኒውትራሊቲ አለ። በእናንተም በኩል ትንሽ በኔም በኩል ትንሽ ከሆነ ኒውትራል ነው። በኔ በኩል ብዙ ከሆነ ግን ልክ አይመጣም። ሰዎችኛዋ በቃ አዲስ ነገር ምን አገባኝ እኔ እዛ ሄጄ መድረክ ያለው ማላቀውን እንደ አዲስ ስታገል ምን አገባኝ ምናምን የምትለዋ ክፍሌ ትበላለች ማለት ነው ብዬ ብጨርስ እያልኩኝ እንዳልቀጥል ቻው ቻው ቻው።